ምን አይነት የሰው ፍቅር እንዳለ፣ ምን አይነት ሰው የእናንተን አንድነት የእናንተን ጥምረት ምን ያህል ሰው እንደሚፈልግ ያያችሁበት ብዬ አስባለሁ። ሄልዬም አላመነችም። የምርህን ነው? እውነት ትዝ ትለኛለህ ወይ? ናፍቅ ነበር ወይ? አስታውሰኝ ታውቃለህ ወይ ብላ ስትጠይቀው ነበረ። ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ። እንግዲህ ሰሞኑ የእኛ ቀን ነው። እኔ በጣም ደስ ብሎኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ አዳምጡኝ እና ሄልዬ ናትዬን እውነት ናፍቀኝ ነበረ ታስበኝ ነበረ ብላ ስትጠይቀው ነበር። እሱ ደግሞ እንዴት አላስብሽም እንዴት አናፍቅሽም እያላት ነበረ። አዎ በሁለታቸው መሀል አይናቸው ውስጥ ላይ ይታያል። ፍቅር አለ፣ መነፋፈቅ አለ፣ ብዙ ብዙ ነገር አለ እና እግዚአብሔር የተመሰገነ ይሁን። እውነት በእነሱ መገናኘት በእነሱ ደስታ እንደኛ የተደሰተ የለም ብዬ አላምንም። የምሬን ነው ምላችሁ። ምክንያቱም ብዙ ሰው የሄሉና የናቲ ኦዲየንሶች ብዙ ልጆች የመጡት የድሮዎች እንደመጡ ያየሁበት ነው። በኮመንት ብዙ ነገር አይቻለሁ። ብዙ ነገር እየጻፉ ነው። የምር በቃ የእናንተን ፍቅር የሚፈልገውን ሰው በዚህ እንኳን ማየት ትችላላችሁ። እና ናቲ እያለቀሰ በቃ አላመነም። የምር እኔ ስላየኋት ነው የወደቀችው እንደዚህ ራሷን የሳተችው ብሎ በመጨናነቅ ውስጥ ነበር ያለው እና ሄሉዬም አይኑን እያየች በፍቅር አይን እየተመለከተችው ሄልዬም በፍቅር አይን እየተመለከተችው በስስት እያየች ፍቅራቸውን እየተገላለጹ ነው። እኔ የመጣሁት በእርግጥ በራሴ ጉዳይ ምናምን ብለዋል። የምሬን ነው። አይመስለኝም ናትዬ ሄልዬን ለማግኘት ነው። ምክንያቱም በጥሩ ሙድ ላይ እንዳልሆነች በጣም ገብቶታል፣ በጣም ተረድቷታል። ምክንያቱም በዚህ ሰዓት በጣም ከምነግራችሁ በላይ መነሳት እየቻለች ሁሉን ነገር መርሳት እየቻለች አንዳንድ እሾኮች ማለት ነው በጣም አፋቸውን በሚከፍቱበት ወቅት ያልሆነ ስም በሚሰጧት ሰዓት እሷ በቃ እንደዚህም ሆና እንደማታቅ ስለሚረዳት ስለሚያውቃት ይመስለኛል ለማየት እሷን ለማየት በቃ እውነት በሁለታቸው መሀል ፍቅር ስላለ ነው እንጂ መቶ ያየን እንግዲህ ብዙ ነገር አሳልፈዋል። ብዙ ነገር በእርግጥ እነሱ ሁለቱም ታውቃላችሁ እንዲህ ሁለቱን ታውቃላችሁ። ምንም በእርግጥ አንድ ላይ ፕሮሰስ ጀምሮ ለመሄድ ነበረ። እሷን ትዝ ካላችሁ ወደ ዱባይ መታ ነበረ። ይህ ፕሮሰስ ትዝ ካላችሁ እሷ ወደ ዱባይ የሆነ ቀን መታ ነበረ። ፕሮሰስ አብሮን የጀመሩት እሱ ቀድሞ ሄደ። ከዛን እሷ ወደዛ ለመሄድ ብላ ፕሮሰስ ጀምራ ነበር። ያ ፕሮሰስ አልተሳካም። እንግዲህ እነዚህ ሁለቱ ልጆች በፍቅር ነው የተለያዩት። አብሮ ጉዞ ለመመሰረት ነበር ያቀዱት። ግን የእሷ ስላልተሳካ ብቻ እሷ ወደኋላ ቀረች። ከዛን እሱ ከሄደ በኋላ ፕሮሰስ ጀምራለች። ያ አሁንም አልተሳካም። ተመልሳ መጣች። ትዝ ካላቸው ከዚህም በፊት ዱባይ ደሳት ፕሮሰስ በዱባይ በኩል ለመሄድ ነበር። ግን ያ ነገር አልተሳካም። ያው የእግዚአብሔር ነገር ሆነና ሁለቱም በመሀላቸው ክፍተት ተፈጠረ። ሴት ልጅ ናት እንግዲህ ታውቃላችሁ፣ ብዙ ነገር በህይወቷ ይመጣል። መራራቅ አለ፣ ናፍቆት አለ። በህይወቷ ብዙ ነገር ሲመጣ ያንን እንግዲህ በመሀላቸው ደግሞ አንዳንድ ሰው እየገባ ሄሉ ናቲ እሱን በሆነ ሰዓት ጠፍቶ ነበር ትዝ ካላችሁ ማለት ነው። እና ናቲ እንደዚህ ሆኖ እየተባለ ብዙ ነገር ነው። እሱም ጠፋ። በዛ ምክንያት ነው እንጂ ሁለቱም የተለያዩት በሁለቱም መሀል ምንም አይነት ጥላቻም አልነበረም። በቃ የመራራቅ መንስኤ ነው እነሱን ሁለቱ ሊለያይ የቻለው። እሷም ደግሞ የራሷን የተጀመረችው በዛ መንገድ ነው እና ዞሮ ፈጣሪ ደግሞ የተመሰገነው ዛሬ ብቻዋን በሆነችበት ሰዓት በህይወቷ የመጡትም ሰዎች ከህይወቷ በራቁበት ሰዓት ነው የመጣው። የምር ደስ ብሎኛል። ምክንያቱም በቃ ቢያንስ ይነጋገራሉ፣ ይደማመጣሉ። ያሳለፈችው ነገር ብዙ ነገር ስላለ ቢያንስ እንኳን ይሄንን በቃ ከዚህ በኋላ ብላ የምትወስንበት እሱን የምትልበት ብዬ አስባለሁ። ምክንያቱም ብዙ ነገር ስላየች ማለት ነው። ስለዚህ እኔ በጣም ደስ ብሎኛል። ምክንያቱም ከሰው ጋር ያለ አለመምጣቷ እሷ ከሌላ አሁን ከዚህ ፍቅረኛው የተባለ ከሱ ጋር በምትሆን ሰዓት ባለመምጣቱ እኔ በጣም ደስ ብሎኛል። ምክንያቱም ብቻ በዛ ሰዓት ቢሆንም ሁላችንም ነበር ምናዝነው
ምክንያቱም ከሱ ተለይተሽ ወደ እሱ ነው የምንልበት አንደበት የለንም። ምክንያቱም ከአንድ ሰው ጋር በፍቅር እያለች ያንን ትተሽ ወደዚህ ነው ያንላትም ያጥሩ ነገር ቢኖርም ማለት ነው። ስለዚህ ሁለቱም በተለያዩበት ሰዓት ነው እሱ የሚመጣው። ይህን ፍቅራቸውን ደግሞ እግዚአብሔር አይቶ ሁለታቸውም እንዲነጋገሩ፣ እንዲያስቡ፣ እንዲረዳዱ በቃ ከዚህ በኋላ ብሎ የሚነጋገሩበት የሚደማመጡበት ያርግላቸው። የምር እኔ በቃ በሁለታቸው መሀል ፍቅር አለ፣ ናፍቆት አለ፣ ደስታ አለ። የምር ናቲ ራሱ በቃ በጣም ነው ያለቀሰው በጣም ማለት ነው። እና በጣም ናፍቀዋለች ካዩ ያስታውቃል። እሷም ግልጽ ነው የተናገረችው። ናፍቀኝ ነበር የማይ አልመሰለኝም ነበር ብላ ፍቅሯን ስትገልጽለት ነበረ። እሱም ደግሞ እኔ የመጥቼ ሳላይሽ የሚሄድበት ምንም ታምር የለም፣ ምክንያቱም ብዙ ምርጥ ነገር ያሳለፍነው ነገር አለ ብሎ ፍቅራቸውን ሲገላለጹ ወደ ድሮ ብራንካቸው ተመልሶ እኔ አንተን እንደዚህ አድርጊ እኔ አግብቼ ሲያስቸግረሽ አንቺ ደግሞ እኔ ደግሞ ሄሉ ደግሞ ያንተን ልብስ መጥቼ የአይጥ ስጋ እያበላሁ የፈረር ስጋ እያበላሁ የምንጨዋወትበት ያ ነፃነታችን ሁሉን የናፈቀን ብዙ ሰው ስለኛ ያወራል፣ ስለ ብራንካችን ብዙ ሰው ነው የሚናገረው ምናምን ብላ ብዙ ነገር የተናገረች ነበር። ወደ ትዝታቸው ተመልሶ እና የምር እኔ በጣም ደስ ያለኝ ውዶቼ፣ በጣም ከምነግራችሁ በላይ ፈጣሪ እስከ መጨረሻ ያዝልቅላችሁ፣ ፍቅራችሁን የለመለመ ያርግ። ምክንያቱም ይሄ ነገር በማላችሁ ካለ መቼም እናንተ የምትለያዩበት ሰው አይደላችሁ። ምክንያቱም ይህን ነገር ሁሉ አሳልፋ ዞራ የእሱ ናት፣ እሱም እንደዛው እና ፈጣሪ ብቻ ይነጋገራሉ፣ ደስ የሚል ነገር ያሳልፋሉ ብዬ አስባለሁ። ውዶቼ ምን ተሰማችሁ? ማርያምን እኔ ደስታ በቃ ምክንያቱም አላመነችም ሄሉ ብቻ ሳትሆን እኛ ራሱ በፍጹም አላመንም። ምንም ያመንነው ነገር የለም እና አንዳንድ ማይረቡም የእሷን ገና ለገና ትደሰታለች ብሎ በጣም የተንጨረጨሩ ነው፣ በጣም እያበዱ ነው። ይበዱ ጨርቃቸውን ጥሎ ማበድ ይችላሉ። እኛ ምን አገባን? ሄልየን ይዘን አንዳንድ በግታለች ማለት ነው። ገና ልጁ ከመምጣቱ ስም ጠርታ መናገር ጀምራለች። እኔ ለእሷ እንዲህ ብዬ መልስ መመለስ አልፈልግም። ፈጣሪ የእጇን ይስጣት፣ እግዚአብሔር ይቅር ይበለኝ በልጇ ትያ። የምሬን ነው የምላችሁ፣ የምሬን በጣም ነው እንትን ያለችኝና ሄልዬ ከዚህ በኋላ ደህና ሆናለሁ፣ ከዚህ በኋላ ጠንካራ ሆናለሁ ብላለች። እሱም ደግሞ ደህና ሆና ጠንክራ ታሳያለች እና ቃል ገብላቸዋለሁ ብለዋል። ስለዚህ እንግዲህ ብዙ ነገር አለ። እሱም በስራ ጉዳይ ሊሄድ ይችላል፣ አይታወቁም። ምን ይታወቃል? ድንገት ወይ ሊቀራ ይችላል ወይ ደግሞ እግዚአብሔር ከፈቀደ ደግሞ ፕሮሰስ ጀምሮላት ይዟት ሊሄድ ይችላል። እሱ የእግዚአብሔር ነገር ነው። ብቻ ሁለቱም ደስ በሚል ነገር ተገናኝተዋሉ። ምክንያቱም እኔ ከምንም በላይ ደስ ያለኝ ነገር በቃ ከህይወቷ ሰው አስወጥታ ብቻውን ባለች ስለተገናኙ ማርያምን እንደኔ ደስ ያለው ሰው አለ። ምክንያቱም ማለት ነው ከአንድ ሰው ጋር እያለች የድሮ ባለሽ መጥቷል ወደ ድሮች ተመለሽ ለማለትም ይከብዳል፣ የምር ይከብዳል። እና አሁን ላይ ብቻውን ባለች ሰዓት ነው እየመጣው። ስለዚህ ሰው ሀፒ ማርያም በጣም ደስ ብሎኛል ስለ አንቺ ውዶቼ። ዛሬ ድምፄን ራሱ ቀስ አድርጌ የማወራው ሰው ሁሉ ቤት ስላለ ነው እና በጣም ደስ ብሎኛል፣ በጣም ተደስቻለሁ። ገብቼ ላይ ልብል ደስ ይለኛል፣ ግን አይመቸኝም። ትምህርት ሰዓት ስለሆነ አይመቸኝም እንዲህ ላይፍ ገብቶ በደንብ ለማውራት። ብቻ ደስ ብሎኛል ውዶቼ። የሄልዬ እህቶች እንኳን ደስ አላችሁ። ምክንያቱም ብዙ ኮመንት እያየው ነው በሄሉና በናቲ መገናኘት በጣም ተደስታችኋል። በጣም የድሮ ተመልካቾች በጣም ጥቅልቅ እያረጋችሁ ነው በኮመንት እና ፈጣሪያውንም መጨረሻውን ያሳምራላችሁ። አብሮ የምናይበት ቀለበት የሚተሳሰሩበት
ያርግልን። ምክንያቱም እሱ ቀለበት እንዲያደርግለት በጣም ትፈልጋለች። ብቻ ብዙ ብዙ ነገር አለ፣ በፊት ነገር። ያ ነገር ደግሞ ሆኖ ነው ቀለበት አስሮላት የሚሄድ ያደርግላት። ብቻ እኔ ደስ ብሎኛል ለእሷ። ተገናኙም አብሮም መሆኑ አልሆኑ ከዚህ በኋላ ጥሩ ነገር ነው ብዬ ነው ማስበው። እና ውዶቼ ማሮቼ በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የማበረታችሁ ሄድዬንም ይዘኛ ወደፊት ወደፊት። አዎ ሴት የሴት ጀግናችንን የሴት ኩሯችንን ይዘን ወደ ላይ። በጣም ነው የምወዳችሁ።